ውድና የተከበራችሁ ቤተሰቦቼ ይሄንን ይመስላል ማለት ነው። ሙሉ ኪያ ተሰርተው አልቀው ለምግብነት ሲዘጋጅ ይሄንን ይመስላል። ሁላችሁም ስሩና ሞክሩበት እላችኋለሁ። ያው የሚበላው ከሩዝ ጋር አይደለም፣ ከኩብዝ ጋር ነው የሚበሉት። እኛ ቤት ያሉ ልጆች ከኩብዝ ጋር ነው የሚበላው፣ ከሩዝ ጋር አይደለም። ያው ሌሎቹ በሩዝም መብላት ይችላሉ፣ ግን እኛ ቤት ያሉ ልጆች ደግሞ በኩብዝ ነው የሚበሉት እንጂ በሩዝ አይደለም ማለት ነው። እና ይህንን ይመስላል ውድ ቤተሰቦች፣ እናም ይህንን ይመስላል ማለት ነው። ሁላችሁም ሰርታችሁ ሞክሩ እላችኋለሁ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። አብራችሁ ስለነበራችሁ ከልብ ከልብ አመሰግናለሁ። ሰላም ሰላም፣ ውድ የርሆቦት ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? አላችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁኝ አበረታቱኝ እላችኋለሁ። ዛሬ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ዛሬ የሚሰራው ሙሉ ኪያ ወረቅ የሚባለውን ነው ማለት ነው። ሙሉ ኪያ ሁላችሁም ታውቃላችሁ ይሄንን ማለት ነው። እና ይሄንን ለመስራት ደግሞ እኔ ያዘጋጀሁት ምንድን ነው? ቱም 4 ፍሬ ይሄው ቱም አዘጋጅቻለሁ። ሽንኩርት አይጨመርም። ይሄውና ቱም እና ቃሪያ እንደዚሁ በቀጫጭኑ ከታትፌ አዘጋጅቻለሁ ማለት ነው። ከዛም በተጨማሪ ዶሮ አዘጋጅቻለሁ። ዶሮውን ይከትፈውና ከዛ በመጥበሻ ላይ እጠብሳለሁ ማለት ነው። ውድ ቤተሰቦቼ አብራችሁኝ ተከታተሉ። እንዴት እንደሚሰራ አሳያችኋለሁ ማለት ነው። ሁላችሁም ሰርታችሁ ሞክሮ ማለት ነው። ሙሉ ኪያ ይባላል። ያው አረብ ሀገር ላይ እንግዲህ በተለይ እዚህ ቤትም አረብ ሀገር ሁላቸውም የሚወዱት ነው ማለት ነው። ሙሉ ኪያ ወረቅ የተፈጫም ይሰራል ታውቃላችሁ፣ ተፈጭቶም ይሰራል ምናምን እና ያንንም ታውቃላችሁ። አሁን ደግሞ ዶሮውን በትንሽ ትንሽ አድርጌ እከትፋለሁ። ከዛ ከትፌ ደግሞ እንደነገርኳችሁ መጥበሻ ላይ አድርጌ ነው መጣብሰው ማለት ነው። እንዴት እንደምሰራ አብራችሁን ቆዩ እላችኋለሁ። እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁኝ አበረታቱኝ እላችኋለሁ። ውድ እህቶቼ ከዚህ በፊትም እየሰራው ለነበረ እያበረታቱኝ ኮሜንት እየሰጣችሁ ለነበራችሁ ለሁላችሁም ከልብ ከልብ አመሰግናችኋለሁ። ውድ እህቶቼ እንግዲህ ተባረኩልኝ እላችኋለሁ። እና ከዛ በተጨማሪ ደግሞ ይኸው ዶሮውን እንደዚህ አርጌ እከትፋለሁ ማለት ነው። ከትፌ ደግሞ መጥበሻ ላይ አርጌ እጠብሰዋለሁ ማለት ነው። አብራችሁን ቆዩ፣ አብራችሁን ተከታተሉ። አብራችሁ የምታዩት ይሆናል ማለት ነው። ውድና የተከበራችሁ ቤተሰቦቼ ይሄው እንደምታዩት ዶሮውን እንደዚህ አድርጌ ከትፍ ያለው ማለት ነው። እና ይሄንን ዶሮ ደግሞ መጥበሻ አዘጋጅቻለሁ። ሞቅ ብሏል እና እዛ ላይ አረጋለሁ ማለት ነው። ቀድሜ ዘይቱን ጨምርበታለሁ መጥበሻው ላይ ማለት ነው። በትንሹ በሲሱ እንደዚህ ጨምርበታለሁ እና እላችኋለሁ። ከዛ ዶሮውን ጨምርበታለሁ። ዶሮውን ጨምሬበት እጠብሰዋለሁ ማለት ነው። ዶሮ እንትን እስከመል ድረስ ማለት ነው። ይሄ እንደምትመለከቱት መጥበሻ ላይ አድርጌያለሁ እንደምታዩት ማለት ነው። የራሱን ውሃውን ሲመርጥ ሽንኩርት እጨምርበታለሁ። ከዛም ደግሞ ያው አጥንት ባለው ዶሮ መስራት ይቻላል። ባይገርማችሁ እዚህ ቤት እሰራለሁ ይቅርታ። እና አጥንት ባለውም ይቻላል። እንደዚህ ወረቅ ሲሆን ደግሞ የተፈጫ ሲሆን አጥንት ባለው ዶሮ ይሰራል። እንደዚህ ደግሞ ወረቅ ሲሆን በምንድን ነው በዚህ ዶሮ ነው የሚሰራው ማለት ነው። አንድ ላይ ይጠበሳል፣ አንድ ላይ ይበስላል ማለት ነው። እንደምትመለከቱት እንደዚህ አንድ ላይ ይበስላል ማለት ነው። በዚህ እኔ አልወደውም ይሄንን ማለት ነው። ሰራለሁ እንጂ እኔ አልወደውም፣ እኔ አልበላም።
ይሄንን አልበላም። ይሄንን ምንድነው ሙሉኪያ ሰባነት የሚሉትን እኔ አልወድም፣ አልበላም ባይገርማችሁ ማለት ነው። ግን እሰራለሁ፣ እነሱ ስለሚፈልጉ ለእነሱ እሰራለሁ ማለት ነው። እኔ ግን አልበላም ባይገርማችሁ። እና በጣም ምርጥ ነው። ያው ይጤማል፣ ቆንጆ ነው ይላሉ። ከኔ ጋር ማብራት የምትሰራው ጓደኛ ያለች እሷም ማብራ እንትን ቆንጆ ነው ይጤማል ትላለች። ለምን አትሞክሪም? ለምን አትበይም? ሞክሬ አሪፍ ነው እና ቆንጆ ነው እኮ ብላ እንትን ትለኛለች፣ ትነግረኛለች። ግን እኔ ለምን እንደሆነ አላውቅም፣ ውስጤ አይቀበልም። ደግሞ ውስጣችሁ ደስ ሳይል ደግሞ ከበላችሁ ጥሩ አይደለም። ለዛ ውስጤ ደስተኛ አይሆንም እና አልበላም። ይህንንና ምንድነው ይሄ ሙሉኪያ ምናምን ሙሉኪያ እና ምን ነበረ አንዱ ደግሞ ሰባናክ እና ሙሉኪያ አልድም። እዚህ ቤት ግን በስማም በጣም ነው የሚወዱት። እንደው ይገርማችሁ በጣም እንዴ በጣም 4-5 ካርቶን ይመጣል። አጥበን ቆርጠን ፍሪጅ ውስጥ አስገብተን ከዛ እያወጣን እንትን የምንለው ባይገርማችሁ ምንከራ እና እላችኋለሁ ውድ ቤተሰቦቼ ዶሮውን በዚህ መልኩ እንደዚህ ያረግና የራሱን ውሃ ምጥጥ ሳረግ ደግሞ በድጋሚ ምን እጨምራለሁ መሰላችሁ? ነጭ ሽንኩርት እጨምራለሁ። ያዘጋጀሁትን ነጭ ሽንኩርቱን እጨምራለሁ። ከዛ ደግሞ ጨምሬበት ዶሮ በደንብ ከለሩን ስቀይር ነው። ከለሩን ስቀይር ነጭ ሽንኩርት እጨምርበታለሁ ማለት ነው። ከዛ ደግሞ ባይገርማችሁ አቀረብኩትኝ በሪቅ ይሻላል። ነጭ ሽንኩርት ጨምሬ አቁላልቼ ደግሞ እንትን ምንድነው ስሙ ራሱ ጠፋብኝ ባይገርማችሁ። እና ሙሉኪያውን እጨምራለሁ ማለት ነው። እና አብራችሁን ቆዩ፣ ከኔ ጋር ሁኑ። ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንቶቻችሁ ላይ ግለጹልኝ እላችኋለሁ። ውድ ቤተሰቦቼ፣ ውድ እህቶቼ በጣም ነው የሚወዳችሁ እላችኋለሁ። እና እናንተም በየቤቶቻችሁ ያው ብዙ ሰዎች ብዙ አረቦች ይህንን ነገር ስለሚወዱ ስሩላቸው እላችኋለሁ። እንደዚህ አይነት መልክ አሪፍ ነው፣ ስሩላቸው። እናንተም ደግሞ ብሉ፣ እኔ ባልበላም እናንተ ብሉ እላችኋለሁ። የኔ ውዶች፣ የኔ ማሮች፣ ውድድ ነው ማረጋችሁ። ባላችሁበት ሁሉ ዓለም ዳርቻ ሰላም፣ ጸጋ፣ የእግዚአብሔር ሰላም፣ እረፍት፣ ጥበቃው ይብዛላችሁ። እና ማበረታቱኝ እላችኋለሁ። ሀሳብ አስተያየታችሁን አስቀምጡ። ይሄ እንደዚህ ይሆን፣ ይሄ እኮ እንደዚህ ነው ብላችሁ እናንተ የምታውቁትን ሀሳባችሁን አስቀምጡልኝ። ኮሜንት ሁሉንም አነባለሁ። ለኮሜንቶቻችሁም ደግሞ ምላሽ እሰጣችኋለሁ ማለት ነው። አብራችሁን ቆዩ፣ ተከታተሉኝ እስከ ፍጻሜው ድረስ ከኔ ጋር እንድትቆዩ ጠይቃችኋለሁ። ሀሳባችሁንም ደግሞ በኮሜንቶቻችሁ አስቀምጡልኝ። ውድ ቤተሰቦቼ፣ ውድ እህቶቼ ወዳችኋለሁ። እስቲ እንከታተል፣ ተከታተሉ ከኔ ጋር። እና ውድ ቤተሰቦቼ ይህንን ይመስላል። አሁን ዶሮ እንደዚህ መልኩን ስለቀየረ እንትኑን እጨምርበታለሁ ማለት ነው። ነጭ ሽንኩርት አረግበታለሁ። ከዛም ወረቃውን ደግሞ በላዩ ላይ እጨምርበታለሁ ማለት ነው። ታይገርማችሁ እንደዚህ እንደምታዩት ከነጭ ሽንኩርት ጋር እንደዚህ በድጋሚ አጠባብሳለሁ ማለት ነው። ከዛም ቃሪያ አደርግበታለሁ። ከዛ ደግሞ ይሄ
እንትኑ ሙሉ ኪያው ይኸው ቅጠሉ ማለት ነው። እንደዚህ አድርጌ እጨምርበታለሁ ማለት ነው። ውሃውን እንትን አድርጌ እንደምታዩት ውሃ አለ። ለምን ፍሪጅ ውስጥ ስለነበረ ውሃ አለ። ውሃውን አነሳና እንደዚህ አድርጌ መጥበሻ ላይ አደርገዋለሁ ማለት ነው። የምትመለከቱት ምን ይመስላል? እንግዲህ ታያችሁ አሁን ከዶሮ ጋር ቅዱስ ስላለ ያለው ዶሮ ላይ ሌላ ሽንኩርት ምናምን አይደረግበትም፣ አይገባበትም እና ነጭ ሽንኩርትና ቃሪያ ብቻ ነው። ያ ከዛ በኋላ ለምን ቃሪያ ነጭ ሽንኩርት ይዘጋጃል እላዩ ላይ ሊጨመርበት ማለት ነው። እና አዘገጃጀቱን ሁሉንም አስቀምጥላችኋለሁ። ሁላችሁም ከዚህ በፊት ያልሞከራችሁ ያልሰራችሁ ካላችሁ በየቤቶቻችሁ ላይ ሰርታችሁ ሞክሩ እላችኋለሁ። እንደዚህ አድርጋችሁ ማለት ነው። ከዛ ደግሞ ጋዙን እቀንሰዋለሁ እንደዚህ እንዲጠበስ ከዶሮ ጋር ሆኖ እንዲጠበስ ጋዙን ቀነስ አደረገውና ነው ማለት ነው። እስከ መጨረሻ አብራችሁን ቆዩ፣ ተከታተሉ። አንድ እጄ ላይ እየቀረጽኩ አንድ እጄ እያማሰልኩ ስለሆነ ነው። ግማሽ ግማሽ ፓርቱ ይታያላችሁ። እንደዚህ ታረጉትና ከዛ ደግሞ ቃሪያ እጨምርበታለሁ። እንደዚህ በትንሹ ነው የሚከተፈውና በትንሹ ተከትፈተው እንደዚህ አድርጋችሁ ትጨምራላችሁ። ሁለት ቃሪያ ትጨምራላችሁ። ከዛ ደግሞ አሁን ትንሽ ጠበስ ስል መጨረሻ ላይ ውሃ ሞቄ ማጂ ጨምሬበት አደርገዋለሁ ማለት ነው። አሁን ትንሽ ጋዙን እንቀንሻለሁ። ከድነውና ትንሽ እንዲበስል አደርገዋለሁ ማለት ነው። ከዶሮ ጋር ይበስላል ማለት ነው። እና ሌላ ነገር ምንም አይደረግም። ጨው፣ ማጂ፣ ነጭ ሽንኩርትና ቃሪያ ነው የሚደረገው ማለት ነው። እንዲሁም ደግሞ ከዛ በኋላ በስሎ ከወጣ በኋላ ማዕድ ላይ ስቀርብ ሎሚውን ጁስ አርጋችሁ ሎሚ፣ ነጭ ሽንኩርት የተፈጨ እና ቃሪያ እንዲሁ ተከትፎ ከሎሚ ውሃ ጋር ይቀላቀልና ስፍራ ላይ ይቀርባል ማለት ነው። እንደዛ ነው እላችኋለሁ። ውድ ቤተሰቦች አብራችሁን ቆዩ እስከ ፍጻሜው ድረስ። ይሄንን ይመስላል እንደምታዩት። አሁን ደግሞ ክድ እናረገውና እንደበስለው እተዋለሁ ማለት ነው። አብራችሁን ቆዩ።